ፍርሃት በዛ መደንገጤ ተደብቄ ኖርኩኝ ልክም ይሆን እንዴ ሌላ ድንበር ወጣ። አስደንጋጭ የሚባል መረጃ ነው የሰማሁት። ሄርሜላ መታመሟን ሰምቻለሁ። በዚህ ጉዳይ ላይ ዝርዝር መረጃዎችን የምሰጣችሁ ይሆናል። በሌላ ጉዳይ ደግሞ እንግዲህ ሄርሜላ ሰሞኑን ስታነባ እያያችኋት ነበር። ከፍተኛ የሚባል ዲፕረስ ወይም ጭንቀት ውስጥ እንደገባች ያስታውቃል። በተለይ እያነባች ቪዲዮዎችን እየለቀቀች ነበረ። በአብርሃም በኩል ግን ያን ያክል ሪያክሽን አላየንም። እሷ ያለቀሰች በለቀቀችው የቲክቶክ ቪዲዮ ላይ አብርሃም እንግዲህ ሪፖስት ሲያደርግ የሚያነባ ኢሞጂ ተጠቅሟል ማለት ነው። እዛ ላይ እንግዲህ በእንደዚህ አይነት መልኩ ነው ሪያክሽኑን የገለጸው። ነገር ግን አብርሃምን ከሄርሜላ ጋር ከተለያየ በኋላ ምን አይነት ሪያክሽን አሳየ የሚሉትን ነገሮች ማየት አልቻለም። ምክንያቱም ደግሞ አሁን ላይ በአብርሃም በኩል እየተለቀቁ ያሉት ቪዲዮዎች ከአንድ ሳምንት በፊት የተቀረጹ በመሆናቸው ነው። ትናንትና የሚያያችሁ ቪዲዮ ከአንድ ሳምንት በፊት ወይም ቅዳሜ ቀን የተቀረጹ በመሆናቸው አብርሃም ከሄርሜላ ጋር ከተለያየ በኋላ ያሉትን ሪያክሽኖች በአብርሃም በኩል ምን ተሰማ፣ አብርሃም ከሄርሜላ ጋር ከተለያየ በኋላ ምን አይነት ሁኔታ ውስጥ ይገኛል የሚሉትን ነገሮች ማየት አልቻለም። ምክንያቱም እየተለቀቁ ያሉት ቪዲዮዎች በሱ ቻናል ላይ ኦልድ በመሆናቸው ማለት ነው። ታዲያ በአብርሃም በኩል ያሉትን መረጃዎች ለማግኘት እየሞከርኩ ነው። ነገር ግን ትንሽ ስለከበደኝ ነው። አሁን ላይ አብርሃም ቅዳሜ እንደሄደ እስካሁን ድረስ ስላልተመለሰ ከቡታጅራ ያሉትን ነገሮች ተከታትዬ በአብርሃም በኩል ያሉትን ስሜቶች የማጋራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ ሄርሜላ ጉዳይ ስንመለስ ከባድና አስደንጋጭ የሚባል ዜና ነው አሁን ላይ የደረሰኝ። እንግዲህ ሄርሜላ መታመሟን ነው የነገሩኝ። ሄርሜላ ራሷን ስታ እንደወደቀች ነው። በጣም ከባድ እንደሆነና ራሷን ከሳተች በኋላ ብሩክ ክሊኒክ የሚባል ሆስፒታል እንደወሰዷትና ሳር ቤት አካባቢ እንደሚገኝ ነው የነገሩኝ። ሄርሜላ ከዚህ በፊት ከአብርሃም ጋር ከተለያየች በኋላ ጉዞ ለማድረግ ዝግጅት እያደረገች ነበረ። ምክንያቱም ከአብርሃም ጋር ከተለያየች በኋላ እዚህ ሀገር ውስጥ መቀመጥ አልፈልግም ብላ ወደ ውጭ ሀገር ለመሄድ እንግዲህ እየተዘጋጀች ነበረ። በዚህ ሁኔታ ውስጥ እያለች ነው እንግዲህ እንደዚህ አይነት ነገር አሁን ላይ ያጋጠማት። ይሄ ጉዞም አልተሰረዘም እስካሁን ድረስ። ነገር ግን አሁን ላይ በድንገት ሄርሜላ መታመሟን ሰምቻለሁ ማለት ነው። አሁን ላይ ክሊኒክ ገብታለች ማለት ነው። ሳር ቤት የሚገኝ ክሊኒክ እዛ እንደገባች ነው መረጃ የደረሰኝ ማለት ነው። እንግዲህ በሄርሜላ በኩል እንግዲህ በጣም የሚያሳዝን ነው። ቤተሰቦች ለማንም ሰው በሽታን መመኘት አያስፈልግም። እንግዲህ ሄርሜላ መጥፎ ስራ ብትሰራም እስካሁን ድረስ በአብርሃምና በሩታ መሀል ገብታ የተለያዩ መጥፎ ስራዎችን ብትሰራም ነገር ግን እንድትታመም አንፈልግም። እንድትታመም መጥፎ ነገር መመኘት አያስፈልግም እና ሁላችንም መልካም ምኞታችንን ብንገልጽላት ጥሩ ነው ብዬ አስባለሁ። ድና ብትወጣ ይሻላል ብለን ነው የምናስበው። እንግዲህ ያለችበት ሁኔታ ትንሽ መጥፎ የሚባል ነው አሁን ላይ። በተለይ ከአብርሃም ጋር ከተለያየች በኋላ ከፍተኛ የሚባል ጭንቀት ውስጥ እንደገባች ከምትለቃቸው ቪዲዮዎች ማየት ይቻላል። በተለይ ትናንትና የለቀቀችውን ቪዲዮ አይታችኋል። በጣም እያለቀሰች አንድ አልጋ ላይ አንዴ መስኮት አጠገብ እየሄደች እንግዲህ ስታነባ እያያችኋት ነበረ። በጣም ነው ሄርሜላ ያለችበት ሁኔታ በጣም የሚያሳዝን ነው። ዛሬ ደግሞ እንደዚህ አይነት መረጃዎች መሰማታቸው በጣም የሚያስደነግጥ ነው። እንግዲህ አብርሃም እየሰማ ይመስለኛል። አሁን ላይ ቡታጅራ ነው ያሉት። አብርሃም፣ ቢኒያም፣ አቤል እነዚህ እንዳሉ ቡታጅራ ነው አሁን ላይ ያሉት። ቅዳሜ እንደሄዱ እስካሁን ድረስ አልተመለሱም። እንግዲህ ይሄን ነገር ሰምተው ሊመጡ ይችላሉ የሚል ግምት አለኝ። እንግዲህ አብርሃምና ሄርሜላ በዚህ ምክንያት ሊመለሱ ይችላሉ። አሁንም እንግዲህ አብርሃምና ሄርሜላን ዳግም ልናያቸው እንችላለን በዚህ ምክንያት ማለት ነው። አብርሃም አሁን ላይ ከሚስቱና ከልጁ ጋር ጊዜ እያሳለፈ ይገኛል። ነገር ግን ይሄን በሚሰማበት ሰዓት ወደ ሄርሜላ የሚመለስ ከሆነ ድጋሚ ነገሮች የመቀስቀስ ሁኔታቸው ከፍተኛ ነው። እሳት ሊለኮስ ይችላል ድጋሚ። ምክንያቱም በሩታ በኩል ደግሞ እንደዚህ አይነት ነገሮች ሊያስከፏት ስለሚችሉ አብርሃም ምን አይነት ውሳኔ ይወስናል የሚለው ነገር ነው ትንሽ አሁን አሳሳቢ የሚያደርገው። ምክንያቱም ቤተሰቦች ትንሽ አጠራጣሪ የሆነ ነገር ይኖራል።
ሜቢ ሄርሜላ ነገሮችን ድራማ ፈጥራ ከአብርሃም ጋር ከተለያየች በኋላ ስለከበዳት በእንደዚህ አይነት ድራማዎች ለመምጣት እየሞከረች ሊሆን ይችላል። ያው እንግዲህ ትክክለኛ ሆስፒታል ነው የገባችው፣ ሌጂት የሆነ ሆስፒታል ነው የገባችው። ነገር ግን አንዳንዴ ደግሞ ሳትታመሙም እንደዚህ አይነት ነገሮችን ፈጥራችሁ አብርሃም እንዲመጣ አድርጋ እንደዚህ አይነት ድራማዎችን ፈጥራ አብራ ድጋሚ ለመሆን ምክንያቱም ከሱ ጋር ከተለያየች በኋላ ነገሮች እያቃቷት ስለመጡ በቃ አብርሃምን የምታገኝበት መንገድ ወይም ከአብርሃም ጋር የምትመለስበት መንገድ ለመፍጠር እንደዚህ አይነት ድራማዎችን ፈጥራ ሊሆን ይችላል። ወይም ደግሞ እንደ አጋጣሚ ሆኖ ስለታመመች በትክክለኛው ማለት ነው አብርሃም ሲመጣ አብረው የመሆን ቻንሳቸው ከፍተኛ ነው። ከዛ በኋላ እንግዲህ አብርሃም ሊተዋት አይችልም። ምክንያቱም ይሄ ጭንቀቷ እስከሚያልፍ ወይም ደግሞ ዶክተሮቹ የሚሉትን ነገሮች እሱ ሊያስታመማ ስለሚችል ሊከታተላት ስለሚችል አብሯት የመሆን ቻንሱ ከፍተኛ ነው ማለት ነው። በሌላ በኩል ደግሞ እነዚህ ነገሮች ሩታንም ሆነ ኦዲየንሱን ሊያስከፉ ይችላሉ አብርሃም በሚወስናቸው ውሳኔዎች ማለት ነው። ስለዚህ ሩታ የማይሆን ውሳኔ ውስጥ ልገባ ትችላለች። ልጁም እንግዲህ ተመልሶ በሩታና በሄርሜላ መሃል ሊገባ ይችላል። ተመልሶ የማይሆን ቅርቃር ውስጥ ሊገባ ይችላል። የማይወስንበት ሁኔታ ውስጥ ሊገባ ይችላል እና አብርሃም ዳግም ጭቃ ውስጥ የመዘፈቅ ቻንስ አለው። ተመልሶ ወጥመድ ውስጥ የመግባት ቻንስ አለው ማለት ነው። በዚህ መልኩ እንድታዩልኝ እፈልጋለሁ። እንግዲህ የኔ አስተያየት ነው። እናንተ ምን ታስባላችሁ? እስቲ ሀሳብና አስተያየታችሁን ግለጹልኝ። ነገር ግን አሁን ላይ በተሰማው ነገር ሄርሜላ ራሷን ስታ ሆስፒታል ገብታለች። ይህንን ነው የደረሰኝ። ደም እየተሰጣት እንደሆነም ሰምቻለሁ። እነዚህ ነገሮች ነው የደረሱኝ። እንግዲህ አብርሃም አሁን ላይ ቡታጅራ ይገኛል። ይምጣ አይምጣ እሱንም የማውቀው ነገር የለም። እሱን ተከታትዬ የማደርሳችሁ ይሆናል። ነገር ግን አብርሃም የሚመጣ ከሆነ ዳግም በሄርሜላ ወጥመድ ውስጥ ይገባል። ከሄርሜላ ጋርም ዳግም ሊመለሱ ይችላሉ። ይሄ ነገር ደግሞ ሩታ ወዳልተፈለገ እርምጃ ውስጥ ሊያስገባት ይችላል። ያው እንግዲህ ገፋፍቶ የማይገባ ውሳኔ ውስጥ ሊከታት ይችላል እና እንግዲህ የሚሆነውን ማየት ነው። ያው አይታወቅም። ቤተሰቦች ትንሽ የማይሆን ኮምፕሊኬትድ ነገር እየመጣ ይመስለኛል። የማይሆን ማዕበል እየመጣ ነው በአብርሃምና በሄርሜላ ጉዳይ ማለት ነው። እንግዲህ ሄርሜላን ጨርሶ ይማረሽ ማለት እፈልጋለሁ በዚህ አጋጣሚ። ልጅቷ ስሯ ያን ያክል እንደዚህ የሚያስብልም ባይሆን ለሰው ክፉ መመኘት አያስፈልግም። መልካሙን ሁሉ እንመኝላታለን። በተለይ ከዳነች በኋላ ከሀገር ውልቅ ብትል ጥሩ ነው። በጊዜ ነገሮች ሳይስፋፉ ወይም ሌላ ድራማዎች ሳይፈጠሩ በፊት እንደተዘጋጀችው እንግዲህ ተሳክቶላት ወደ ውጭ ብትወጣ ይሻላል ብዬ ነው የማስበው። በተለይ ከአብርሃም ጋር ናፈቀኝ አልናፈቀኝ ወይም ሌላ ጭንቀት ውስጥ ከመግባት በጊዜ ከሀገሩ ወጥታ እንግዲህ አብርሃምን የምትረሳበት መንገድ ብትፈጠር ይሻላል። ሌላ ህይወት ብትጀምር ይሻላል ብዬ ነው የማስበው። ምክንያቱም ሞር አሁንም ከአብርሃም ጋር ተመለሰች ማለት አብርሃም ከሩታ ጋር መመለሱ ስለማይቀር ተጎጂ የምትሆነው እሷ ነች መጨረሻ ላይ እና ራሷን ባትጎዳ ነው የሚሻለው። ለእሷም ሆነ ለአብርሃምም ሆነ ለሩታም ሆነ የሄርሜላ መውጣት ይሻላል። ሄርሜላን ራሱ የሚጠቅማት ከአብርሃም ህይወት መውጣቱ ነውና በዚህ መልኩ ብታዩ ይሻላል። አለበለዚያ ግን በጣም ተጎጂ የምትሆነው ራሷ ነች። መጨረሻ ላይ የማይሆን ጉዳት ውስጥ ልገባ ትችላለች። እንዳሁኑ አይነት ሁኔታ ውስጥ ልገባ ትችላለች እና አሁንም ከዳነች በኋላ ቶሎ ብላ ከሀገር ብትወጣ ይሻላል ብዬ ነው የማስበው። በዚህ መልኩ ምክሬን ብትቀበል ይሻላል ብዬ አስባለሁ። እንግዲህ ቤተሰቦቼ ያላችሁን ሀሳብና አስተያየት ግለጹላት። እናንተ መልካም ምኞታችሁን ግለጹላት። ቶሎ እንድድንና ከዚህ ሀገር ውልቅ ብትል ይሻላል ብዬ አስባለሁ። በእኔ በኩል እንደዚህ አይነት ኮመንት ነው ያለኝ። እንግዲህ እንደነገርኳችሁ ጨርሶ ይማራት። ሄርሜላ ታማለች።